ልጅቷ ልቀቃት እባክህ እባክህ። አንተ ላይ ማንም ጥቃት የሚያደርስ የለም እባክህ። እሺ በል እሺ በል እሺ። ተረጋጋ መጀመሪያ ተረጋጋ። ልጅቷማ የሚረዳት የሌለ መስሎ ስታሰቃያት ከረም። እሷ ረጃ አገኘች፣ ያንተን ግን እንጃ። እሺ የት ሆናችሁ ነው? ክሊኒክ ውስጥ ነው የምትሰሩት? አዎ እነሱ እዛው ክሊኒክ ውስጥ ናቸው የሚሰሩት። ከዛ ከኔ ጋር በብር አስማማቸው፣ ከኔ ጋር ይሰራሉ። ትመለከታለህ? እነዚሁ አይዟችሁ ተረጋጉ። አስወጧቸው፣ ሁሉንም ሰብስባቸው አስወጧቸው። እያንዳንዳቸው መጠየቅ ስለማልችል ነገ ብዙ የሚጠብቀው ሰው ነው ያሰብ። ብዙ ህይወት አለው፣ ብዙ መንገድ አለው። ያ ነገር እንዲቋረጥ አልፈለኩም። ስዩም እባክህ ስዩም እባክህ ይኸውልህ ምንም ነገር እንዳታደርግ። በምን ሰዓት ነው የመጣሽብኝ? ደግሞ ጠንቋይ ይሁኑ ምን ይሁኑ አይታወቅም። መጡ። ማን ነገራቸው? አውርዶ መሳሪያ ነው። ልጅቷን አቁማት። እሺ ምንም አናረግም። ኢሳያስ ይኸውልህ እሺ ልጅቷን ልቀቃት። እሺ ኢሳያስ እባክህ እሺ ኢሳያስ እባክህ ልጅቷን ልቀቃት እባክህ። አንተ ላይ ማንም ጥቃት የሚያደርስ የለም እባክህ። እሺ በል እሺ ተረጋጋ መጀመሪያ ተረጋጋ። ያዙ ቱስዩ እየሰማኸኝ ነው? ምንድን ነው? ልቀቀው። ምንድን ነው የምታደርገው? እየሰማኸኝ ነው? እሺ ፍታኝ። መግጨትህ አደጋ ማድረስ ሳያንስ ታሰቃያታለህ። ጭራሽ ግርግሯን እየቀጠቀጥክ እፈጠፍጣታለሁ ትለናለህ አይደል? ከፎቅ ባይደረስብህ ኖሮ ከዚህ የባሰ ልታረጋት ነበር፣ ልትገላት ነበር ያሴርከው። መሳሪያ ራሱ ህገወጥ ይሁን አይሁን ገና አረጋግጣለሁ። ስራ ምን እንደሆነ ትነግረኛለህ። ለምን አትተውኝም አንተ? ተጨካኝ ምን ታርግች ልጅ? እቺ ምስኪን ልጅ ገንዘብ አለ ይሄን የሚያክል ቤት የሰራው መቼስ በሀብት በንብረት ነው። እቺ ልጅ ማሳከም ከብዶ ነው። በስርዓት እሷን በአግባብ አሳክመ በጥንቃቄ ቢያንስ ወደ ነበረችበት መሸኘት ከብዶ ነው። እንዲህ ከምታሰቃያት ምን ታርግ ልጅቷ? ንገረኝ። ልገለኝ ነው እንዴ? ከዚህ በላይ ምን ልሆንልህ? አንተ ልትገላት የነበረውስ እሱ ምን ይባል? ምን ይባል? ንገረኝ። ምን ይባል እሱ? ንገረኝ ምን ይባል እሱ? ደባናይስ ወይ ልጅቷን ለምን ይሄን ያህል ማሰቃየት ፈለክ? ደስ ስላለኝ ማሰቃየት ደስ ይለኛል። ደስ ይላል አይደል? እኔም የጥፍ ስቃይ አሳያለሁ። እሺ ስቃይ ምን እንደሆነ አሳያለሁ። ማን አንተ? የእሷ ጋርድ ነህ? የሰማኸኝ ነው? እንደዚህ አይነት የትዕቢት ቃላቶች ከዚህ በኋላ ካፍ ቢወጡ ፈጣሪ ምስክሬ ነው ማደርገን ነው የማውቀው። ከዚህ በላይ አልታገሰም። ልጅቷን ሆስፒታል ስታሳክማት ከርማለህ። እቤት ይዘህ መተህ ለምን ታሰቃያታለህ በዚህ ልክ? ጠያቂ ለምን ታሳጣታለህ በዚህ ልክ? ገንዘብ አለ፣ ሀብት ንብረት አለ። አሳክመህ ወደ ነበረችበት መላክ አቅቶ ነው? ምን ፈልገህ ነው ከልጅቷ? ተናገር። እሷ እንትን ብዬ በር ልወስድ ነው። በሱ ምን ብለህ ነው ከእሷ ብር የምትወስደው? በቃ ያለ ብር ምን ሆኖ አንሱ? ስራዬ ነው። ደላላ አይደለ ስራዬ። በቃ እንደዛ ነው የምሰራው። ምንድን ነው የምትሰራው? ሰው እሸጣለሁ፣ ቤት እሸጣለሁ፣ ሰው እሸጣለሁ። በቃ ምንድን ነው
አዲስ ነገር አረጋችሁት እኮ አዲስ ነገር አረጋችሁት ትለኛለህ ጭራሽ። ወይኔ ፊቴ ወይኔ ኧረ መንግስት የለም እንዴ? ጭራሽ አዲስ ነገር አረጋችሁት ትለኛለህ። ወይኔ ኧረ የሚረዳኝ የለም። ወይኔ ልጅቷማ የሚረዳት የሌለ መስሎ ስታሰቃያት ከረም። እሷ ረጃ አገኘች፣ ያንተን ግን እንጃ። እሺ ማን ይላካችሁ? ማን ጥቆማ ይሰጣችሁ? በሰው ህይወት ትደልላለህ። እንጀራዬን ማን እንትን ያላችሁ? የእንጀራ ገመድ ይበጠስልሃል ከዚህ በኋላ። ለምን በዘብጥያ ትቆያታለህ? ከዚህ በኋላ በእስር ትቆያታለህ። ይሄ እኮ እንጀራዬ ነው። ክፉ ነገር እኮ አልሰራሁም። ወይኔ ወይኔ በሰው ህይወት ነው የምትተዳደረው። የሰው ህይወት የሰው ገላ እየሸጥክ ሰው እያሰቃየ ነው የምትተዳደረው። መሳሪያው ይዞት የነበረው መሳሪያ ህገወጥ ስለመሆኑ ስላለመሆኑ አጣሩልኝ። ይሄ ቤት በስሙ መሆኑን አጣሩልኝ። የሚያንቀሳቀሰው ስራው ምን እንደሆነ በስራ አጣሩልኝ። ከማን ጋር እንደሚገኝ ስልኩን፣ አካውንቱን እንዳለ እንዲታገድ ገንዘቡ አድርጉልኝ። ትሰማኛለህ? አንተ ቆሸሽክ። ለምን አትሆኝም? እሺ ምንድን ነው የምትፈልገው? ብር ነው የምትፈልገው? ልስጥህ? ያን ትልቅ መኪና የገዛው በምን ገንዘብ ነው? ብር ልስጥህ? ብር ነው የፈለግከው? ብሩን እኛ እንሰጥሃለን። እኛ እንሰጥህም በነገር። አይ ወንድ ልጅ አይደለ? ለምን አትረዳም? እንኳን እኛም ብር ልንሰጥ እንኳን አንተ ብር ልትሰጠኝ ያለ እያንዳንዷ ነገር እንዲታገድና እንዳይንቀሳቀስ እናደርጋለን። ይሄን ከደቂቆች በኋላ አሳያለሁ። ሳካረለ የሰው ሰው ከፎቅ ላይ ዘቅዝቀህ ትሰማኛለህ? የሰው ሰው ከፎቅ ላይ ዘቅዝቀህ በዚህ ክፍለ ዘመን ደስ አይልም? ፈጥፍጬ እጠላታለሁ ትለኛለህ አይደል? በማስረጃ ተይዞልሃል። እንዴት ቅጣት እንደምታገኝ ያሳያለሁ። በህግ እንዴት ፍርድ ምንድን ነው የምታስፈራራኝ? እጅን እየጠቆምክ ለምንድን ነው የምታስፈራራኝ? እሺ አንተ የትኛው ግን ማሳይክ እየመታሁ ነው ማሳይክ እየመታሁ ነው ማሳይክ። እሺ ተቆሸሽክ። ወይኔ ምንድን ነው በቀጥተኝነት የምትሰራው? እቺ ልጅ ሆነ ብለን የገጫት ወይስ አጋጣሚ ተጠቅመህ እቤት ያመጣለሁ ብለህ ምንድን ያደረከው? በግልጽ ማትናገር ከሆነ እየደበደብኩ እንቀጥላለን። አዎ ተናገር። አውቄ ነው የገጨኋት ስለፈለግኳት። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንሎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። አውቀን የገደልካት ጭራሽ የገጫት አውቀህማ ገጭታት እኮ ልታመልጥ ነበር ሀሳብ። ደንግጬ ነው እሱ እንጂ የገጨኋት አውቄ ነው። በቃ በእሷ እኔ ቢዝነስ ልሰራ ነው ሀሳቤ። ከገጫት በኋላ የምን ቢዝነስ ነው የምትሰራው? አሉ ቢዝነሶች የምንለው አሉ። ለእኛ እሱን ለእኛ ተውልኝ እንድትለኝ ሳይሆን ኩላሊት ቢዝነስ የምትለውን ነገር ኩላሊት ይሸጣል። ስንት ነገር ይሸጣል። አውጥተን እንሸጣለን። የጉራን ሽባ አድርገህ ከቆየ በኋላ እንዲህ እያሰቃያል። የተዳፈነ ስቶር ውስጥ አስቀምጣት ቆልፈህ መቼ ቀጠሮ ይዘህላት ነው? ዛሬ ይዣት ልሄድ ነበር። ኦፕራሽን አስደርጌ ላስወጣት ነበር። ሁሉ ነገር ላስወጣባት
ባትመጡ ኖሮ ዛሬ ስንት ብር መሰለህ የምፈራረው ማገኘው ብር ወይ ግን ቀደማች። ሆስፒታል ሕክምና የተወሰነ ጥሩ እያገኘች ነበር አይደል? በግል ሆስፒታል። ለዛ ደግሞ ብር አውጥታ አሳክማታል። ጤነኛ ስትሆን ከዛ እኔ ደግሞ ያወጣሁትን ወጪ ጤነኛ አልነበረችም። በሷ በነበረችበት ሰዓት ከአቅም በላይ ጉዳት ላይ ነበረች። ደግሞ ሐኪም ቤትም አልሄደችም። በቃ እኔ እዚህ አፍኜ ነው ያስቀምጥኳት። በቃ ይሄን እውነቱን የምትፈልገው ለምን አትሆኝም? በቃ ተቀጠቀጥከኝ፣ ሽባ አደረከኝ ሰውነቴ ሁሉ። ሌሎች የት ነው ያሉት? ለምን ፈለግካቸው? ለምን ተፈለጉ እነሱ? ለምን ፈለግካቸው? ለምን ፈለግ? ለምን ይሄን ጠየቅኝ እንድትለኝ አልፈልግም። እሺ በቃ እሺ እነግርሃለሁ። እንደዚህ እንዳትለኝ ከዚህ በኋላ። መጋዘን ነው ያሉት። መጋዘን? እዛ እላኛው ፎቅ አንድ መጋዘን አለ። አሁን ያያችሁበት ቤት እዛ ለብቻ ክፍል አለ። እዛ ትልቅ እንደ መጋዘን እዛ ናቸው። ወረፋ የያዙ ናቸው። ኩላሊታቸው እንዲወጣ ቀጠሮ የተያዘላቸው ናቸው። እነሱ ኩላሊት የሚሸጡ ናቸው። እንዲሁም ሙሉ ደግሞ የሚሸጡ አሉ። ሰውነታቸው ብዙ ስራ ነው የሚሰራባቸው። ኩላሊት ብቻ አይደለም። ይህን የሚያክል ሀብት ንብረት ያፈራው ይህን በማድረግ ነው። እየፈተሻችሁ ነው ውስጥ። እሺ ለምን አትሆኝ? እሺ አንተን ከዚህ በኋላ እንኳን ልተወቅ። ለምን ምን አደረኩኝ? በቃ የምትፈልገውን አገኘህ እንዴ? በህግ ፊት የምን ህግ? ምንድነው ህግ? በቃ የምትፈልገውን አገኘህ አይደለ እንዴ? እየሰማኸኝ ነው? የምን ህግ ነው የምትለው? የፈለግከውን አገኘህ እንዴ? የምፈልገውን ስላገኘሁ አንተን በነፃ ልልቀቅ ታዲያ? ሊቀጠቀጥከኝ የምትፈልገውን አገኘህ። እሺ አይምሮ ካው ጤነኛ እንዳልሆነ አውቃለሁ። አሁንማ በጠበጥከኝ ባሰ። እንዴ ጤነኛ ይሁን ግን ደግሞ በህግ እንድትቀጣ አደርግሃለሁ። ልጅቷ እንደግል ያወርቻት እመጣለሁ። ለምንድን ነው የምታወራት? እኔ ጋር አትጨርስም እንዴ? መጋዘን ያልኩህን ቦታ ተመልሼ አይቼ እመጣለሁ። ለምንድን ነው እኔ ጋር አታወራኝም እንዴ? የቀረውን ጣቢያ ትናዘዛለህ። ምንም እናዘዘው የለኝም። ያው ነገርኩህ እንዴ? ነገርኩህ እኮ። ከዚህ በላይ ምንድን ነው አዲስ ነገር አለ እንዴ? ከማን ጋር ነው የምትሰራው? የትኞቹ ዶክተሮች ናቸው ቀደው የሚያወጡልህ? ማን ነው የሚሰራው? መከፍላቸው ዶክተሮች ናቸው። በቃ ከኔ ጋር አብሮ ሼር አርግተው የሚሰሩ ናቸው። የት ሆናችሁ ነው? ክሊኒክ ውስጥ ነው የምትሰሩት? አዎ እነሱ እዛ ክሊኒክ ውስጥ ናቸው የሚሰሩት። ከዛ ከኔ ጋር በብር አስማማቸው ከኔ ጋር ይሰራሉ። ሌላ እንዳንተ በዚህ ጥቅም የተሳሰረ ሰው አለ? በዚህ ድለላ ስራ ውስጥ ያለ ሰው አለ? የለም። እኔ ነኝ ከዶክተሮች ጋር ሆኜ እኔ ነው የምሰራው። ይሄን ምን አይነት ጭካኔ ነው ውስጥ የተጸናወተ? ይሄ ጭካኔነት አይደለም እና ደግነት ነው። ይሄ ስራ እኮ ነው እና ደግነት ነው ወይ? ተረኝ ወንድ አይደለ እንጀራ ነው። በቃ ምሰራው አጣው። ምሰራው ሳጣ በቃ ይሄን ስራ አገኘው። ትሰማኛለህ? መመታትክ ነው አይደል ያመመክ? ኩላሊትን ስናወጣ ምን ያህል ህመሙ ይገባል ምን እንደሆነ። እኔ እኮ እንደስ አፈር ብላ አንዳንድ የስልክ ኮንታክቶችን ለማየት ሞከረ ነበረ። ቴሌግራም ላይ ብዙ የተላላካቸው እንትና ዶክተር እንትና ደላላ ምናምን የሚሉ ኮንታክቶች አግኝተናል። እንዲሁም የተለያዩ የህፃን ልጆችን ፎቶ አግኝተናል። ቻናሉ ላይ ማለት ነው። ቴሌግራም የሚላላክበት ላይ የባንክ አካውንቶች ላይ የተወሰኑት ላይ እንዲዘጉ እናደርጋለን። ብዙ ብሮች ያልፈሰው ነው። እያንዳንዱ እገዳ እንዲደረግ አድርጉ። እያንዳንዱ በሱስ የተመዘገቡ ህጋዊም ሆነ ህገ ወጥ የሆኑ ነገሮች ካሉ በሙሉ ወደ ማስረጃ ቀይረን እንግዲህ ወደ ጣቢያ እንልካለን። እኔ ነገር መያዝ አትችሉም። በቁመት ሞታት አለ አንተ ነገርኩህ። ከአንድ እውነቱ ያመጣውን ይኸውልህ፣ በሰው ላብ በሰው ደም በሰው ህይወት ቀልድ ያመጣውን የበላውን ንብረት ትተፋታለህ። እኔም አንተ አምልጣኝ ነው እንጂ ልገልህ ታዝዤ ነው አይደለ? ልገልህ ነበረ የሆነ ቦታ አይቼክ ነበር። ከዛ ተሰወርክብኝ። ጤነኛ አይደለም ሰውዬ።
እንደ ነገሩ እያደረጋችሁ ጠብቁኝ። እኔ መጋዘን ደርሼ ልምጣ። ከዛ ውጪ እሷንም ማናገር ካለብኝ እሷን አናገራለሁ። ዝም በል የቆሸሽክ ምንም ነገር የለም። ቤቱ በጣም ትልቅ ነው። በጣም የሁለት በር አለ እዚህ ጋር ትመለከታለህ። እነዚህ አይዟችሁ ተረጋጉ። አስወጧቸው፣ ሁሉንም ሰብስባቸው አስወጧቸው። እያንዳንዳቸው መጠየቅ ስለማልችል ትልቅም ሰው እየተመለከትኩ ነው ያለሁት። ዞሮ ዞሮ እነዚህ ሰዎች ከዚህ ቦታ እንዲወጡ አድርገን የተቻለን ነገር እናደርጋለን። አምቡላንስም ይጠራል። በህመም ላይ ያሉ ሰዎች አሉ። በከፍተኛ የሆነ ችግር ውስጥ የገቡ ሰዎች አሉ። እነዚህ ሰዎች እንግዲህ ወረፋ የያዙ ናቸው። እሱ እንደተናገረው ከሆነ ኩላሊታቸው፣ ሌላ ነገራቸው ልባቸው ሊወጣ የተዘጋጁ ሰዎች ናቸው እዚህ ውስጥ ወረፋ ያሉት። ታጭቀው ነው ውስጥ የገቡት አንድ ስቶር ውስጥ ማለት ነው። እሷንም ለብቻዋ ያስቀመጣት ስቶር ነበረ። ቅድም እንደተመለከታችሁት ያንን በር ይቆልፏል፣ አይከፍተውም። ከሱ ውጪ ማንም የሚከፍተው የለም። ቁልፉን ከሱ ላይ ወስደን ነው እንግዲህ ከፍተን ስናይ በጣም ዘግናኝ የሆነ ነገር እንግዲህ እሷን ሲያደርጋት የነበረው እንዳለ መሬቱ ደም በደም ሆኖ የነበረ ክፍል ነው። እሷን ሲደበድባት ምናልባት የእሷ ደም ፈሶ የሌሎችም እንግዲህ ደም ፈሶ የነበረበት ሊሆን ይችላል። ቤቱ በአጠቃላይ እንደ ትልቀቱ እንዳይመስላችሁ ውስጡ ለቄስ ማለት እንደዚህ አይነት ቤት ነው። በቃ በጣም የሚያስፈራ በጣም ዘግናኝ ከላይ ብቻ ነው ውበት ያለው። ውስጡ በጣም ብዙ ጉድ ያለበት ብዙ ችግሮች አሉበት። በአጠቃላይ ይሄ ሰው የሚተዳደሩ ይሄን ሁሉ ገንዘብ ሀብት ንብረት ያፈራው በእንደዚህ አይነት ሁኔታ ነው እንደተናገረው። አይምሮም ይመስለኛል ትንሽ ትክክል እንኳን አይመስለኝም። ሲያወራ ሳት ያደርጋል። እንደ ጤናማ አይነት ሰው አይደለም የሚያወራው። ምናልባት እያምታታኝ ከሆነ አላውቅም። ዞሮ ግን ያው በደመ ነፍስ ሳይሆን ልቡ እያወቀ ህሊናው እያወቀ ህሊናውን ሸጦ ነው ይሄን ነገር የሚሰራ ያለው ይሄ ሰው። ቢሆንም ግን አንድ ጤነኛ ሰው እንደዚህ ነገር አይሰራም። ስለዚህ ጤነኛ ነው ልንኖር ራሱ አንችልም። ወንጀለኛ ነው ከማለታችን ባለፈ ማለት ነው። እዛ ውጪ ንግግሩ ራሱ በጣም ጉንጭ አልፋ ስለሆነብኝ ነው ብዙም ቆይታ ያላደረኩት። ብዙ መጠየቅ የነበሩብኝ ነገሮች ሳልጠይቀው ጣቢያ እንዲናዘዝ ወደ መኪና ላይ እንዲጫን ያደረኩት ማለት ነው። አሁን ዞሮ የመጋዘኑን ታሪክ ሲነግረን እንግዲህ መጋዘኑ የቱ ጋር ነው ብለን እንዳለ ክፍሎቹን ፈልገን ነበር። በየፍሎሩ በየወለሉ እየወጣን በስተመጨረሻ እዚህ እንደምትመለከቱት ትልቅ የሆነ ቴራስ ያለው ፎቅ ነው። ቴራሱ ላይ ያለ አንድ በር ከፍተን ስንገባ ነው እንግዲህ ያገኘ ነው ማለት ነው። ባልደረቦችም በራሳቸው ከጀርባ ሆነው ሲፈልጉ ነበረ። በስተመጨረሻ ይሄ እንደሆነ ጠቁሞኝ ነው የመጣ ነው ማለት ነው። እዚህ ውስጥ ስንት ህጻናት እንዳሉ፣ ስንት ሴት እንዳለ፣ ስንት እንግዲህ ከየት እንደመጡ እንኳን አይታወቅም። የሁሉንም ባክግራውንድ እንግዲህ አሁን እንደዚህ ነው እንደዚህ እያልን ላንጠይቅ እንችላለን ያሉበት ሁኔታ ስለማይመች። ዞሮ ግን በሂደትም ቢሆን ራሳችን ልንጠይቃቸው እንችላለን። ካልሆነም በውስጥ እንግዲህ የኛ ባልደረቦች የሚያወሯቸው ይሆናል ማለት ነው። ሕክምና ማግኘት ያለበት እርዳታ ማግኘት ያለበት ሁሉ አግኝቶ ወደሚሄድበት እንዲሄዱ ይደረጋል ማለት ነው። ከዛ ውጪ ግን አሁን ስትሰቃይ የነበረችውን ጎዳና ላይ ትኖር የነበረው እህታችን ስሟን እስካሁን ድረስ በእርግጥ አላወቅኩትም። እንግዲህ የእሷን ታሪክ እንግዲህ ለመስማት ወይም የእሷን ቃል ለመስማት ወደ እሷ አቀናለሁ። ከዛ ውጪ ይሄን ክትትል ይሄን ስራ እንድንጀምር ያደረገችን የታዘበች ያስተዋለች ይሄ ክትትል ያስፈልጓል ብላ ያለችን መቅደስንም እሷንም ጠርተናታል። እሷንም እናገኛታለን ማለት ነው። እንዴት ነሽ? ያው ደህንነትሽ አሳሳቢ ደረጃ ላይ ነበር። በእርግጥ ዞሮ በጣም ስቃይ ውስጥ ከባድ ነገር እያሳለፍሽ እንደነበር ተመልክቻለሁ። የተወሰነ አሁን የመጀመሪያ ሕክምና እርዳታ ብቻ ነው ያደረጉልሽ። ከፍተኛ የሆነ ክትትል ይፈልጋል። አሁንም እስኪ ስለዚህ ሰውዬ ስላሳለፍሽው ቀናቶች ምን እንደነበሩ፣ ሳምንታቶች በሆስፒታልም ከዛም በኋላ እዚህ ቤት ይዞሽ ከመጣ በኋላ እንዴት ነበር ያለፉት ነገሮች? ይሄ ነው የምትይ ሌላ ማስረጃ ከሰውየው ጋር በተያያዘ እንዲህ ሲያወራ ሰምቻለሁ፣ ከእንዲህ ግለሰብ ጋር እንዲህ ሲያደርግ አይቼዋለሁ፣ ያየሻቸው የታዘብሻቸው ነገሮች ካሉ ከአንቺም ነገሮች ባለፈ ማለት ነው። እኔ የነበርኩት ጎዳና ላይ ነበረ እና ከጎዳና አጋጣሚ ነው ድንገት ሳልፍ መኪና ይገጨኝ። እሱን የገባብሽ ወይስ አንቺ ነሽ? ምናልባት እኔ እያለፍኩ ነው እና ይሄ ሆን ብሎ አይነት ነገር ነበረ እና በሰዓቱ ደንግጦም ነበረ ሊሄድም ነበረ እና ከዛ የሆኑ እዛ አካባቢ የነበሩ ሰዎች አስቆሙት። ለማምለጥ ሙከራ ሲያደርግ ነው ያስቆሙት። ካስቆሙት በኋላ
እሺ አሳክማታለሁ ብሎ ነው ይዞኝ ሄደው። ሆስፒታል ሲወስደኝ ሰዎች ነበሩ አብረውኝ የሚያውቁኝ ሰዎች ተከትለውት ገብተው ነበር። መቅደስን ታውቂያታለሽ አይደል? አዎ መቅደስን አውቃታለሁ። እሷ ናት ብዙ ነገር አድርጋልኛለች። ለኔ ብላ ብዙ ዋጋ ከፍላለች። በጣም ነው የምትወደኝ እና አብረን መኪና ውስጥ ገባን። ይዞን ሄደ። ሆስፒታል ቆየሁኝ ረጅም ጊዜ ያክል። ከዛ መውጣት አለባት አለ ከሆስፒታል። እሺ ከዛ ከሆስፒታል አስወጣኝ። ህክምናሽን አገግመሽ ጨርሰሽ ነው ሙሉ? አይደለም እኔ ራሴ አሳክማታለሁ። ማሳክማት ቦታ አለ ሌላ ቦታ እንደሚያሳክመኝ አድርጎ ነው የተናገረውና ይዞኝ ወጣ። ከዛ ሆስፒታል ካስወጣኝ በኋላ ቀጥታ ይዞኝ የመጣው ቤቱ ነው። ከዛ በኋላ ሲፈልግ አምሽቶ ይመጣል፣ ሲፈልግ ይመማታል። ማይሆኑ ነገሮች ሁሉ ያደርጋልና እኔ አሁን በጣም ነው እግሬ የሚያመኝ። አሞኛል ብዬ ስነግረው ራሱ አይሰማኝም። እሱ የራሱን ፍላጎት ብቻ ነው የሚያስቀድመው። ብዙ ጊዜ የሚያወራው ስለ ብር ሂሳብ ነው። በዚህ ዋጋ ያዋጣኝም ይላችኋል። በእንደዚህ አይነት ነገር ስለ ሆስፒታል ያወራል ብዙ ጊዜ እና ልክ ሊያወራ ሲል ሂጂ ግቢ ይለኛል። ወይ እየመታኝ ምናምን እየተሳብኩ ነው የምገባው። መራመድ አልችልም። አንዱ እግሬ ብቻ ነው የሚሰራው። እሱም አሁን እያቃተኝ ነው እና አሁን ቁስሉ በጣም እንትን እያለ ነው። አዎ በጣም ያመኛል እና ልነግርህ አልችልም። በዛ ላይ ከሚማታው ይልቅ ደግሞ የሚናገረው ንግግር ራሱ በጣም ነው። አንቺ የጎዳና ልጅ ነው የሚለኝ። ጎዳና ነው እኮ ያደግሽው፣ አሁንማ ያማረ ቤት መጣሽ ይለኛል። በጣም ብዙ ነገር ነው የሚናገረኝ። ሊደፍረኝ ሁላ ሙከራ አድርጓል። ብዙ ጊዜ የሆነ አጋጣሚ የሆነበት ሰው እንትን ብሎት ነው እንጂ ይሄ ልክ ሊደፍረኝ ይዘኝና ወይ የሰው ድምጽ ምናምን ነገር ሲሰማ ወይ ደግሞ የሆነ ስልክ ሲደወልለት አስቸኳይ ግዴታ ሲሆንበት ጥሎኝ ይወጣል እና ብዙ ጊዜ በዛ ደግሞ ይባስ እሱን ለምታገል በማረግበት ሰዓት እግሬ ይባስ እንትን እየደነዘዘ መጣና አሁን ይሄኛው ጭራሽ አይራመድም። አንደኛው እግሬ ጭራሽ በጣም እያመመኝ ነው። አሁን ከፍተኛ የሆነ የሕክምና እርዳታ እንድታገኝ እኛ የተቻለን ሁሉ እናደርጋለን። ወደ ነበርሽበት ጤናማ ወደ ነበረው እንቅስቃሴሽ የምትመለሽበት እናደርጋለን። ያው ከዛ ውጪ እንግዲህ ከልጅነትሽ አንስቶ ወላጆች እንደማታቂ እዛው ጎዳና ላይ እንደነበርሽና የመታወቂያ ስምም ጭምር እንደሌለሽ እዛው አካባቢ ላይ አብረውሽ ያደጉ የኖሩ ታላቆች የነበሩ ሰዎች ስም አውጥተውልሽ ቡቹ እንደምትባይ ነው ማውቀው የተነገረኝ መረጃ። እስኪ ንገሪኝ ቡቹ ያለውን ነገር እንዴት ነበር አስተዳደግሽ? ወላጆች እስካሁን ምንም አዲስ ነገር የለም፣ የምታውቂው ነገር የለም ስለ የት ይኖሩ የት እንዳሉ ምናምን? የማውቀው ነገር የለም ስለ ወላጆቼና በቃ እያደኩ ያለሁት እዛው ጎዳና ላይ ባሉ ሰዎች ነው። ከጎዳና ውጪ ደግሞ እንደዚሁ አሁን አብሬያቸው ስግባባቸው ባሉ ሰዎች ምናምን እዛው አካባቢ ባሉ ሰዎች እነሱ ናቸው ቢያንስ ትንሽ ይደግፉኛል። ምግብም ሲያስፈልገኝ ምንም ነገር ሲያስፈልግ የምፈልገው ነገር ካለ የምጠይቃቸው በጉልበትም በምችለው አቅም አግዛቸው ነበረ እና ሳግዛቸው ብርም ይሰጡኛል። በሱ ነው የምንቀሳቀስ የነበረው። ቤተሰቦቼን አላቃቸውም። ጎዳና ላይ እንደተገኘው ነው የሚነግሩኝ። እዛው ጎዳና ላይ አብረውኝ ያሉ ሰዎች በጣም ብዙ ነን ጎዳና ላይ ያለ ነው እና እነሱም በጣም ተቸግረው ነው እንትን የሚኖሩት። አሁን እነሱ ናቸው በቃ ስላለው ሁኔታ ቤተሰቦቼን እንደማያውቋቸው ግን አንዳንድ አጋጣሚዎች ፈልገን እንደምንም በተለያዩ ሶሻል ሚዲያዎች ላይ ቢሆን እንሞክራለን ብለን እያሰብን ነበርና አጋጣሚ እንደዛ እያወራን በነበረ ጊዜ ነው እንግዲህ እግሬንም አሁን እንደዚህ ተጎድቼ የተቀመጥኩትና ምንም ማውቀው ነገር የለም ስለ ቤተሰብ ራሱ። በጣም የቤተሰብ ፍቅር ፈልጋለሁ። የሚገርመው ነገር ስለ አንቺ ሲነግሩኝ በጣም ለየት ያልሽ ልጅ ስለመሆንሽ እና ብዙ ጊዜ አሁን ጎዳና ላይ ያሉ ልጆች ይሄ በቤተሰብም ካለማደግ በቃ የሆነ አንድ መንገድ ላይ የሆነች ሸራ ወጥረው የሚኖሩ ስብስቦች ይኖራሉ፣ ጓደኛማቾች። ስለዚህ የተለያዩ ሰዎችን ያሉ እርስ በርስ በቃ የሆኑ ልማዶች አሉ የተለመዱ ጎዳና ላይ
እና ምናልባት የአንቺም ጓደኞች እኛም እያጠየቅን ነበርና አንቺም ጋር የነበሩት ጓደኞች የተባሉት የምናውቀው አይነት የጎዳና አይነት ህይወት ያላቸው አይነት ሰዎች ናቸው ብዙዎቹ ወጣቶችም ከፍ ያሉትም። እና አንቺ ግን ራስን ከብዙ ነገር ቆጥበሽ ከሱስም እንደዚህ እንትን ውስጥ እንኳን ጸብ ውስጥም ስድድብ ውስጥ የምትገቢ ልጅ አይደለሽም። ራስሽን ድብቅ አድርገሽ የኖርሽ ልጅ ስለመሆንሽ ራስሽን ለማብቃት በጣም ብዙ የምትጠሪ ልጅ ስለመሆንሽ ባገኘሻት አጋጣሚ እንኳን ማስቲካ ምን እያዞርሽ ምናምን ራስሽን ከጥገኝነት ለማላቀቅ የምትሞክር አይነት ልጅ ስለመሆንሽ ብዙ ሰው ነው የነገረኝ። እንግዲህ መቅደስም ጭምር ስላንቺ ስታጫውተኝ በጣም ልዩ ልጅ ስለመሆንሽ በባህሪሽ ከሰው ጋር ተግባቢ አቃፊ የሰው ፍቅር የምትፈልጊ ፍቅርንም በሚገባው ልክ ለሰው የምትሰጪ በጣም የምታሳሲ ልጅ ስለመሆንሽ እሷም ሌሎችም መስክረውልሻልና አሁን ስታወሪ ምንም ጎዳና ላይ እንዳደገ ሰው አይደለም ባህሪሽም ንግግርሽም እና ይሄ ነገር በጣም አስደንቆኛል። በዚህ አጋጣሚ መጀመሪያ የተቀበሉሽ ሰዎች ማን ናቸው? አንቺ አሁን እንደዚህ አሉ እነዛ ሰዎች አንቺን ያሳደጉሽ የተቀበሉሽ ጎዳና ላይ ያገኙሽ ሰዎች አሉ የራሳቸውን ህይወት እየኖሩ ነው ያሉትና ብላሉም ልክ ዋና እዛው ላይ የነበሩት ዋናው ሰዎቹ የሉ አሁን ህፃናቶች ናቸው ያሉት ከኔ ትንሽ ከፍ የሚሉ 1-3 አመት ከፍ የሚሉ ልጆች ናቸው ያሉት። ያው ሁላችንም ሮጠን ሰርተን ነው ግማሾቹ ሊስትሮም ይሰራሉ፣ ግማሾቹ ማስቲካም፣ ግማሾቹ ደግሞ ይሄ በተመላላሽም ስራ ሴቶቹ ይሰራሉ። ያው እኔ ደግሞ እዛ አካባቢ ላሉት ሰዎች ታዘዛለሁና ያው በህፃንነቴም ስለሆነ ያገኙኝ ይሄ በህፃንነቱ ያገኙት ሰው አለ አይደለ በቃ የነሱን ሁኔታ ምናምን የተረዳኋቸው ከህፃንነቴ ጀምሮ ስለ ሁሉም ሁኔታዬን ምናምን ስለሚያውቁት በቃ ሁሉም ቅርበት አላቸው ለኔ። እንዴ እሷ እኮ ህፃን እያለች ነው እናቃት ይላሉ። እንደዚህ እንድናገር ራሱ ይሄ ስልክ እዛ ጎዳና ላይ በጣም ብዙ ነገር አለ። ብዙ ሺሻ አለ፣ ሲጋራ፣ ጫት፣ ብዙ አይነት መጠጥ ራሱ ይጠጣሉ። ግን እሱ ለብርድ ብለን ነው። ግን እኔ አልጠቀም እንደዚህ አይነት ነገሮች። አጠገብም ያሉት ሰዎች ይመክሩኛል። በተለይ መቅደስ ለኔ በጣም ብዙ ነገር ነው። የሚያስፈልግሽ ነገር ካለ እኔን ጠይቂኝ ነው የምትለኝ። አንዳንዴ ዝናብ ሲሆንብን ቦታ የማይመቸን ከሆነ እኔ ጋር ደሪ ትላለች። በጣም ነው የምትንከባከበኝ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ስለዚህ እንግዲህ በዚህ አይነት መልኩ እንግዲህ ብዙ ወዳጆች አፍርተሻል ማለት ነው። ግን ያው ትምህርት አልተማርኩም። የመማር ፍላጎት አለኝ። ግን ምን ሰርች እንዴት ብለን እንኑር በሚል ወደ ስራው በጣም እንትን ያልኩት ለዛ ነው እንጂ ትምህርት መማር በጣም ነው ፈልገው። እንደዚህ አሁን አጠገቤ ካሉት እነ መቅደስ ጋር ሲሄድ አካባቢ ላይ ያሉት ሰዎች ይሄ ያፋልጉኝ ሁኔታዎች ምናምን ቤተሰብ ሲያገናኙ ምናምን አያለው። ቲክቶክ ያያሉ፣ ዩቲዩብ ልክ ነኝ ዩቲዩብ እዛ ላይ ምናምን ያያሉና ልክ በእንደዚህ አይነት አጋጣሚ እኔ አላውቀውም ማንበብና መጻፍ ምናምን አልችልም ስላልተማርኩኝ ምንም ነገር አላውቅምና ግን በእንደዛ ሲያደርጉ ስለማይ እኔም አጋጣሚውን አግኝቼ ልክ እንደዛ የሆነ ቤተሰቦችን ባገኝ የቤተሰብ ፍቅር ቢኖረኝ ያው ቤተሰብ ቢኖር ይፈለግ የለ ልክ እንደዛ በጣም ነው የማስበውና ያው አንድ ቀን እግዚአብሔር ያለ ቀን ይሳካል ብዬ አስባለሁ። በደም አሁንም ቢሆን ቤተሰቦች ያሉሽ ልጅ ነሽ፣ ዘመደ ብዙ እንደሆንሽ በጣም አይቻለሁ ተመልክቻለሁና በጣም ብዙ ወዳጆች ያሉሽ፣ አንቺ መልካም ስነ ምግባር ያለሽ ልጅ ነሽ። ግን ደግሞ እጣ ፋንታ ወይ ማጋጣሚ ሆነና አንደኛ አደጋ ደረሰብሽ፣ የመኪና አደጋ።
ሆነ ተብሎ የተደረገ ስለመሆኑ ደርሰንበታል። ከዛ ውጪ ደግሞ በተመሳጠረ መልኩ ሴራ በተሞላበት ይህ ሰውዬ በእጁ አስገብቶሽ ቤቱ አስገብቶሽ ደግሞ ሌላ ተጨማሪ ስቃይ ሲያሳይሽ ከርሟል ማለት ነው። ሊደፍረኝ ሞክሯልን ብለሽኛል። መድኃኒት በአግባቡ አይሰጥሽም፣ ምግብ በአግባቡ አይሰጥሽም ብሎ ጭራሽ እግርሽን የሚቀጠቅጥ ነበር። እኛም ያንን እንግዲህ በማስረጃም ይዘን ተመልክተናል። ህመምሽ ሌላ ህመም የጨመረው ማለት ነው። ጠንካራ ሆነሽ እንዲሁም ጥርስ ነክሰሽ ቁጭ ማለትሽ ራሱ ገርሞኛል። እና አሁን ከፍተኛ የሆነውን የክትትል እንድታደርጊ ቤተሰቦችን በማፈላለጉም በሂደት እንግዲህ የምናደርጋቸው ሌላ የቤት ስራዎች ሆኗሉ። ከኛ የሚጠበቅ ግዴታ ነው አንቺን ያንን እዛ ደረጃ ላይ ለማብቃት ማለት ነው። ያንን እናደርጋለን። ከዛ ውጭ ግን ሌላ ቀረ የምትይኝ ከእሱ ጋር በተያያዘ እንዲያደረገ የምትይው ነገር ካለ እሱ ላይ ማስረጃ የሚሆኑ ነገሮች መረጃ የሚሆኑ ነገሮች ብትነግሪኝ፣ የምታውቂው ካለ ከሌለ አላስጨንቅሽም። ይሄ የሱስ ነገሮች ላይ መውጣት የሌለባቸውን ማይሆኑ ነገሮች ይህንንም በስልክ ሲያወራ ነው እና እነሱን ደብቆ እንደሚያዟዙር ለሰዎች አደንዛዥ እጽ ነገሮች ነው እና የሚጠቀምበት ያው ለህፃናቶቹ እና ህፃናት ዝውውር ላይ ይሰራል ያለው በስልክ ሲያወራ ሰምቻለሁ። እና ለሱ ነገሮች ይጠቀምበታል እና ለሰዎች በጎን ያወራል። እንደዚህ አይነት ነገሮች ላይ ያወራል። ሌላ በጣም ብዙ ሰዎችን እንደሚፈልግና ብዙ ሰዎችን እንደላከ ያወራል። ስለ ኩላሊት ሁኔታ ቀዶ ሕክምና አስደርጎ የሰው ኩላሊት ስለመሸጥ ያወራል እና በጣም ብዙ ነገር ነው የሚያወራው። እኔ ልነግር አልችልም። አንዳንዴ የሚዘገንን ነገሮችም ያደርጋል። እርግጠኛ ነኝ ከዚህ በፊት ብዙ ሰዎች በሱ እጅ የሞቱ ሰዎች አሉ። መረጃ ላጋለጥ ሲሉ እጁ ረጅም እንደሆነ ነው የሚናገረው እና እኔ እኮ አስፈታም እኔ ራሴ ሰው ሲታሰርበት ራሱ እኔ ማስፈታት የምችል ሰው ነኝ ነው የሚለው እና ብዙ ሰዎችን ይሄ መረጃ ለማጋለጥ ሲሞክሩ እንኳን እዛው እንዲቀሩ አለ አይደል መረጃው እንዲጠፋ እንደዛ ያደርጋል እና እጁ ረጅም እንደሆነ ነው የሚናገረው በብዛት። እንግዲህ እንደዚህ እጃቸው ረጅም ነን ብለው የሚያስቡ ሰዎች እጃቸው ምን ያህል ሊያጠር የሚችል ማያገናዝቡ ሰዎች ናቸው። ምንም ከህግ በላይ የሚሆን ነገር የለም። እኛ ደግሞ ህግ በሚለው መሰረት ህጋዊ በሆነ ማስረጃዎች አሰባስበን ህገ ወጥ የሚሰሩ ሰዎችን ለፍርድ ማቅረብ ነው የኛ ስራ። ይህም ሰውዬ ባደረገው ድርጊት በሰራቸው እያንዳንዱ ስራዎች ዋጋ የሚከፍልበት ፍርዱን የሚያገኝበት ነው የሚሆነው። ከዚህ በኋላ እጁ የሚያጥርበት እንጂ እጁ የሚረዝምበት አይሆንም ልልሽ ፈልጌ ነው። አንቺም እንግዲህ የተሻለ ህይወት የምትመሪበት ከዚህ በኋላ እንዲሆን እኛ የተቻለንን ማድረግ ግዴታችን ስለሆነ እናደርገዋለን። ቃል ገባልሻለሁ ቡቹ። የመታወቂያም እንግዲህ ታወጫለሽ ከዚህ በኋላ 18 አልፎሻል ይመስለኛል አይደለም? ስለዚህ 18 ስለሞላሽ መታወቂያ ማውጣት አለብሽ። ትምህርትን መጀመር አለብሽ እንደ አዲስ። ብዙ እንግዲህ ቃል መግባት ሳይሆን እስኪ በሂደት እየተመካከርን ቃል መግባት ብቻ ሳይሆን አድርገን አንቺን ለጥሩ ነገር የምናበቃበት ጊዜ ነው ይመጣል። ያንን እንግዲህ ያው በሚዲያ ፊት ነው እኛም ቃል የምንገባልሽ ደግሞ እናደርገዋለን። በተስፋ ብቻ እና ሰተን አንተውም ልልሽ ፈልጌ ነው። ከዛ ውጪ እንግዲህ ከውጪ አንድ እንግዳ አለችን። እንግዳችንን ተቀብለን እስኪ የተወሰነ ቆይታ ደግሞ እናደርጋለን። እኔም አንቺ ሆነ አብይ ሲቢ አስገባልኝ አንዴ። መቅደስ እግርሽ አሁንም ያው ነው አይደል? ተይ በቃ አታልቅሽ፣ በቃ ይቅር፣ በቃ አታልቅሽ። በቃ አታልቅሽ፣ በቃ ከዚህ በኋላ አታልቅሽ። ከኛ ጋር ነሽ። እስከ ዛሬ ያለቀስሽ ይበቃል። ትንችና ጠንካራ ልጅ፣ በጣም ብርቱ ልጅ፣ በጣም ደስ የምትል ሴት። አያ የኔ እናት በጣም እኔ እኮ ገምቼ ነበረ። አይዞሽ የኔ እናት አይዞሽ። በቃ እንኳን ተገኘሽ። በቃ ከዚህ በኋላ ማልቀስ የለም። በቃ የእናንተ ፍቅር የለመደች ልጅ በዚህ ጀዝባ ሰውዬ በከራሲ አይዞሽ እናት አይዞሽ።
የኔ ቡችዬ ገና እኮ እየታከመች የነበረች ልጅ ነች። ደህና ነይ እስኪ ቁጭ በይ እዚህ ጋር አጠገቧ ተባረኩ። ምስኪን ልጅ እኮ ናት። እንደወጣ ቀር በቃ አታልቅሽ። ከዚህ በኋላ እንዳታለቅሽ በቃ እንዳታለቅሽ። እኛ አለን ከዚህ በኋላ። ድሮም እኮ የሚችል መስሎ ነው ለሕክምናም ወደዛ ያለው እኛ እንዴ። አንተ ደስ አለሽ መቅዲ? ቁስል እኮ ግን ያው ነው። ቁስል እኮ ምንም ለውጥ የለውም። ሲጀምር በጣም ከፍተኛ የሆነ ጥቃት ነበር ሲያደርስባት የከረመው የቆየው። ያንን እኛም ተመልክተናል። ምናልባት ባልደረቦችን ካሳዩሽ አላውቅም። ከጀርባ ግን ስልስል ማለት የተሸራሰ እዛ ፀሐይ ላይ እንኳን ውላ እንደዚህ አይነት ፊት አልነበራት። እነዚህ ስንት ስቃይ ያየችው ቻይ በህይወት ልናገኛት እንችላለን። ገንዘብ እኮ አይምሮ ነው የሚደፍነው። በቃ የሚገርምሽ ኩላሊት እያወጣ የሚሸጥ የህፃናት ልብ እያወጣ የሚሸጥ አይነት ግለሰብ ነው። የሚገርምሽ ሀብት ንብረቱ ራሱ ከዛ የመጣ ጭምር ስለመሆኑ ነው አሁን የደረሰን ወይም ያወቅንበት ነገር ማለት ነው። ያን ያለው ቡችዬ እኔ ትንሽዬ ምንም እኮ አታውቅም። ትንሽ እኮ ልጅ ነች። እንዳታለቅሽ። እኔ አላለቅስም። እንዳታለቅሽ። በቃ ከዚህ በኋላ መጠንከር ነው። አንቺም ጠንክረሽ እኛም መጠንከር ነው ያለብን። ሕክምናሽን እናሳክማለን። እንዴ በደምብ ዛሬ ብዙ ሰው አለሽ። ትናንት ነበር፣ ዛሬ ብዙ ሰው አለሽ። ዛሬ ደርሰንልሻል። ከባድ ነው። ያው ስሜቷ ምን አይነት ሰይጣን ሰውዬ ነው። ስሜቷ በጣም ይጋባልና ጠንካራ ስለሆነች ዋጥ ያርገውም ነው እንጂ እንዴ ቁስሉ እኮ እንደዛው ነው። እስካሁንም እኮ እንደዛው ነው። ይሄኔ አመርቅዞ ስንት ነገር ውስጥ ገብቷል። በጣም ከባድ ነገር ነው። አሁን የተወሰነ ኬኛ የሕክምና ባለሙያዎች እንግዲህ የተወሰነ ነገር እንግዲህ የሕክምና እርዳታ አድርገውላት ነው ማለት የመጀመሪያ ደረጃ እንጂ የተለየ አይደለም። ግን ጨካኔው ምንድነው? በዚህ ልክ ምንድነው? የምታውቂው ሰው ነው እንዴ? ከዚህ በፊት አላውቀውም። የዛን ቀን ነው መኪና የተገጨው ጊዜ አስታውሽ አይደል? ሆስፒታል አብረን ሰው ጓደኞቿ የማያውቁት እኛም አናውቀው፣ በዛ አካባቢ እንደዚህ አናውቀው። እኮ ጥርሴን አልተሻለኝም ያኔ እንዳየሽኝ ነው ተሸፋፍኝ ተሻለኝ። አሞሽ ነው እንዴ? እስካሁን አልነገርሽኝም? አሞሽ ነበረ? አዎ ስንት ጊዜ ጥርሴን ታምሜያለሁ። አይዞሽ ያንቺ ጉዳይ ሆኖብኝ ነው እንደዚህ ስሯሯጥ የነበረው። ደረሱልሽ አይደል? ሰው የለኝም አይባልም። አየሽ አይደል? ሀገር እስካለ ድረስ የሀገር ልጅ ነው፣ የራስ ሰው ነው። በጣም ውልቅ ብላለች። የእናት አሁን ጥግነት ትላለች። ያረን ያለው ልጅ ከዚህ በኋላ ብዙ ተመካክረናል። መቅዲ አንቺም አለሽ እንግዲህ መቅዲ በሰጠችን ጥቆማ መሰረት ነው እኛ ክትትል ያደረግነው። የታዘበችው ነገር ውስጧን ልቧን እርፍ ሊያረጋት ስላልቻለ ልታርፍ ስላልቻለች ልቧ በብዙ ይመታ ስለነበር ህሊና አርፎ ሊቀመጥ ስላልቻለ ነው ወደኛ የመጣችው። እኛም ክትትላችንን ጀመርን። እንግዲህ ቤት ውስጥ ያሁላ ድራማ እንደተመለከተችው በጣም ብዙ ነገር ብቻ መቅዲ ምናልባት ታዩ ይሆናል። እኛም ምን ሊያደርግ ነበር እንዴ? ከፎቁ ላይ ዘቅዝቆ ሊለቃት ምን አረገችው? ምን አርገሽዋል? ለምን መጣችሁብኝ? ለምን ያዛችሁኝ አይነት ነው። ሰው የጠቆመብኝ ሰው አለ። አንቺ ነሽ የጠቆምሽው ያለኝ። እኔ እኮ ስልክ እንኳን አላውቅም። የት ወተሽ ስልክ እንኳን መደወል እንኳን አላውቅም። ታውቂ የለ እናንተ አይደላችሁ የምትደውሉልኝ? ስልክ በምን ትገኝ? ወዲት እንፈልግሽ? ምን መጣ የለችም። ፈልገሽ ነው አይደል የወጣሽው? ከሱ ጋር ወታልሽ ከኔ ጋር ነው ያለው። የትም እኮ አልወጣሁም። ስቶር ነው የሆነ ክፍል አለው የሆነ ዕቃ የሚያስቀምጥበት እዛ ክፍል ነው። ስቶሪ ነው ወታልሽ እኮ ነው ለኔ ያለኝ። እዛ ክፍል ነው ወርወሮ የሚያስገባኝ። ሲጀመር እንግዲህ ሱስ የሌለባት ልጅ ሱስ አለባት የእጅ አመል አለባት እያለ ስብ ሲያጠፋ ከርሞ እንዲያድርጋ የሚወጣቸው እኛም እምነታችን ያጣነው እኮ ያንን እንደዚህ አይነት ባህሪ እንደሌላ ስለነገርሽኝ ጭምር ነው። አዎ ቡቹ ምንም እንደዚህ አይነት ባህሪ የለባትም። አዎ ያው አሁን የሚታይ ነገር ነው። ግን እሱ የራሱን ሴራ እንግዲህ ሲያመቻች ከሷ ውጪ በጣም ብዙ ሴቶች፣ ህፃናቶች፣ ወጣቶችም ያሉበት ክምችት የሆነ አንድ መጋዘን ስቶር ውስጥ አስቀምጦ ወረፋ እየጠበቁ ያሉ ነበሩ። ምን ሊያደርግ ኩላሊት ልብ ሊሸጥ በዛ ነው ሀብቱን ያካበተው ሰውዬው። አንቺ ነክቶሻል እንዴ?
እሱን ገና አልነካኝም እየዛተብኝ ነበር ምናምን ማታ ነበርና ቀድሞ ነበር እነሱ የደረሱት ለማታ እየተነጋገረ ነበር ስራ በዝቶ አጥቼሽ እኮ ነበር ቡቹዬ ከዚህ በኋላ እንዳታለቅሽ ማልቀስ ዘመን አለፈ በቃ እንዳታለቅሽ ምን አይነት አረመኔ ነው ለሌሎቹም እንግዲህ እንትን ሆናችሁ እንግዲህ በዛው ሌላም ሰው ተገኘ አሳጎርጓሪ ዘንድ ይወጣል አይደል ያው የማት በቁጥር ስንት ነው የሆኑት የተባለው ውስጥ ነበር እንደ በምን ይሸጣው ነው አሁን ያን ኩላሊት አሉት ዶክተሮች አሉት ቀድ ያወጡለታል ይሸጣል ብር ይደራደራል ይሸጣል ከዛ አውጥቶ ይጥላቸዋል እነሱ ይቀብራቸዋል ወይ ነገር ሬሳቸውን ቆራርጦ የሆነ ነገር ያደርጋሉ ነው ፈጣሪ በሰጠው ቃል እንደዚህ ሰው እንደዚህ መጮቻ እኔ እኮ መኪናው በጣም ነው የሚያምረው መኪናው ብቻ አይደለም ቤቱ ገብተሽ አጨርሽኝ እኮ ክፍሉ ብዛቱ ክፍሉ ነግሻቸው በዚህ ነው የሚኖረው በቃ በዚህ ነው የሚተዳደረው እና ቡቹን ለምንድን ነው የጋጫሁት አለ አትንኪ በቃ እኔ ማለት ነው የሚለው ውስብስብ የሆነ ነገር ነው ያወራብኝ እኔ አይምሮም ጤነኛ አልመሰለኝም ሰውዬው ባጠቃላይ ስልሽ አው ጤነኛ የሆነ ሰው እንደዚህ አያደርግም የሚሰራውን ስራ ሰይጣን ነው ግን የንግግር ሁኔታው ራሱ ጤነኛ አይደለም ሰውዬው ባጠቃላይ የሆነ ሳት ያደርጋል እያየሁት ሲያወራ ምናምን ችግር አለበት ዞሮ ግን ያደረጋት ነገር በህግ ይቀጣል ያንን እናደርጋለን ጭራ አለ እኮ ሰፈራችን አረ ለህግ ይቅረብ ይሄ ሰው ለህግ ይቅረብ እኔም አለሁኝ እሷም ትቀርባለች የሚያስፈልገው መረጃ አለሽ አይደል ቡቹ አለው እሷም አለች ማስረጃ ቀላል ማስረጃ አይደለም እኛም አለን አዎ ስለዚህ ከህግ ማምለጥ የለበት በታምር እሱም ሆነ ከሱ ጋር የሚሰሩ ብዙ ግብረ አበሮች አሉት ሼር ሆኖ የሚሰሩት አሉ አብረው ዶክተሮች አሉ በሱ ስር ተከፍሏቸው ቀዶ ሆዲቃ የሚያወጡለት ማለት ነው እንግዲህ እነሱም ህክምናቸው ማረጋቸው እንዲነጠቅ እውነትም ዶክተሮች ከሆኑ ከዛ ውጪ ላደረጓት ድርጊት ደግሞ ዋጋ የሚከፍሉበት እንዲሆን ይመስለኛል ጅምላ መቃብርም አላቸው እዛው እንደጨረሷቸው ሰርጀሪ አድርገው አውጥተው ይጥሏቸዋል ጅምላ መቃብር አላቸው ረበስማ ሰው እየገደል ይቀብራል እንዴ ታዲያስ ሁለቱም ኩላሊት እኮ ነው የሚያወጣው አንድ ሰው እኮ አንድ ኩላሊት አይደለም የሚያወጣው ሁለቱም ኩላሊት ነው የሚያወጣው ልብ ያወጣል ሰይጣን የሚቀናበታል ቡችዬ ታይ ነበር እንዴ እኔ አላውቅም ልጅ ናት እኮ ነው የሚቀርጸው እኔ እዚህ የሚያስቀምጠኝ ቁስሌ ስለሚሸት እነሱን እንትን ይባስ ታሞ የሆነ ነገር እንዳይሆኑ ብሎ ስለሚያስብ እኔ እናት ሻለም ታብሽ እኔ እናት ከዚህ በኋላ እናለቅስም በቃሽ ያመማት ነው አሁን ማለት ቡጂ እናት በቃ አሁን ከዚህ በኋላ አዲስ ምዕራፍ የሚጀመርበት ነው የሚሆነው ሰው ልጅ ቅድም ያወራነው ነገሮች አሉ አይደለ እነሱ ነገሮች የእውነት ሆነው አንቺን በርትተሽልን ጤናሽን ሙሉ በሙሉ ተመልሶ ብዙ ነገሮች ያቀርናቸውን የምናደርግበት ነው የሚሆነው ትምህርት መማር ትፈልጋለች መጥዬ ትምህርት እንድትገባ ወላጆቿን ማወቅ ትፈልጋለች ወላጆቿን እናፈላልጋለን ወላጅ እናፈላልጋለን ይገኛሉ ብለን እምነታችን ነው እስከ ጥግ ድረስ ደግሞ ፍለጋ አድርገን እናገኛቸዋለን ምናልባት በቪዲዮ ሁሉ ልንመለስ እንችላለን በዚህ አጋጣሚ እነሱን ካገኘን በቪዲዮ ሁሉ ተመልሰን መተን ምንሰራቸው ሌላ ዶክመንተሪዎች ሊኖሩ ይችላሉ እንደ ሁኔታው ማለት ነው ብዙ ነገሮች ይኖራሉ መቅድዬ እንዳንቺ አይነት ደግሞ ደጋግ ልብ ያላቸው በጣም ማስተዋይ ብዙ ለሰው ከራሳቸው አልፎ ለሰው የሚጨነቁ እንዳንቺ አይነት ደጋግ ሰዎች ከጎናችን ሆነው ሁሌ ይጠቁመናል ጥቆማ መረጃ ደርሶናል አንቺም አንዷ ነሽ ከመልካም ሰዎች ውስጥ ምን አደረኩ ለዚህ ልጅ ስል ነው እሷም በቃ አይናችን ናት እዛ ሰፈር ያሚልካታል ደግሞ መልካም ባህሪ ናት ከልጆቹ ከነዛ ስድብ እንኳን አታውቅም እነዛ የሚሳደቡን ያታውቃለ ይሄ ነው አይደለም እናንተ ግን እሷ ስድብ አታውቅም ንግግር አታውቅም ይሄ ደከመኝ አታውቅም ለዛም ትሮጣለች ለአንድ አምባሻ ዳቦ ምሳ ለመስጠት ስንት እንደምትላላከላቸው ዳቦውን አታስብ ያቺ ቃና እንትን አታስብም እና በጣም ነው እንትን የምትለው መልካም ልጅ ስለሆነች ነው ግን ሰው በቃ ሰው ለሰው እስካለ ድረስ ቢሮጥም ቢታገል ምንም ማለት እሷም ምክንያት አድርጎ እኮ 9 እና 8 ነው 9 10 የሚጠጉ ልጆች እኮ ወይም ሰዎች ምንም በስቃይ ውስጥ ማልፈሽ ቢሆን ባንቺ ምክንያት እነዚህን ደግሞ ለማትረፍ ቻለን ያለፉት እንዳሉ ሆኖ ማለት ነው እግዚአብሔር ምክንያት አረገሽ ግን ደግሞ ከዚህ በኋላ አዲስ ምዕራፍ አዲስ ስቃይ አይደለም አዲስ ምዕራፍ የተሻለ ህይወት የምትመሪበት ጊዜ ይመጣል ብዙ ነገር እኔ ያስተምራታል
ጨርሻለሁ። ቀጣይ ዓመት ትምህርት እማራለች። ከዚህ በኋላ ማን ያለኝ እውነት በጣም ነው የከፋኝ። በቃ እንደራሴ ልጅ እውነት በቃ ጭር አለ። ልጆቹ ቢመጡ ያሚያለቅሳል በጣም ነው የሚከፋው። አንዳንዴ ለካ እብድም ይናፈቃል ይባላል። ሁሌ የሚሳደበው እንዴት እንደከፋን እውነት። በነገርሽ ላይ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። የበሽታ ምንድነው መድኃኒቱ ማቀፍ ነው የሚባል አባባል አለ እና እብድን ራሱ አሁን እብድ ብዙ ጊዜ እብድ ነው ብለሽ አንቺ ትታያለሽ አይደል? እብድ ነው ብለሽ ትሸሻለሽ። ግን መታቀፍ በጣም ይፈልጋሉ እነዛ ሰዎች። ስታቅፊያቸው ይሄ ስትረስ የሆኑት ነገር ራሱ እብድ ነው ተብሎ የታሰቡት ነገር ይለቃቸውና ጤናማነት ይታይባቸዋል። ይሄ በሳይንስ የተረጋገጠ ነገር እና እንዳልሽው ነው። ምንድነው ይናፍቃል በቃ ሱስ ነው የሆነችብን በጣም። አሁን እሷ ደግሞ እንግዲህ ለሁላችሁም ስንት የነበረች ልጅ ማለት በጣም ብዙ አይናችሁ የነበረች ልጅ ናት። እሷም እንግዲህ ከእናንተ ርቃ በዚህ አይነት ሁኔታ ውስጥ አልፋለች። ግን ዞሮ መታቀፍ ፍቅር ማግኘት ያስፈልጋታል እቺ ልጅ። ወላጆቿን ደግሞ እናፈላልጋለን። አግኝተን ደግሞ ከተቻለ ዶክመንተሪ የምንሰራበት ይሆናል። ከዛ የተባሉት ሌሎችም ነገሮች ሕክምና ማግኘቱም ትምህርት መቀጠሉም ሌላም ነገሩን ደግሞ በሂደት እንመካከርበታለን። ጉቺዬ የመታወቂያ ስም ያስፈልጋታል። አሁን እቺ ልጅ እንግዲህ መታወቂያ የላትም እስካሁን እንትና ቤት ከሌለ ያው መነሻ የትምህርት ማስረጃ የላትም ምንም የላትም። እሱ ነገር ነው ያስቸገረን እንጂ እኛ ብዙ ሞክራለን አይደል? ብዙ ማቆዮቹ ራሱ እንደዚህ የሚይዟሉ እንደ ካምፕ ነገር የሚወስዱ ብለን ነበር። ግን ምን እንትን የለም ዶክመንት የለም በሳስ። ከዚህ በኋላ ግን በራሴ ስም አድርጌ ራሴ ቀይሰታለሁ። በዛ እንግዲህ ወደፊት በጣም ጥሩ ነገሮች ነው የሚታዩን። መቅዲ በጣም እናመሰግናለን። ቀረመች መጨረሻ ላይ ካለ በይኝ። እኔ ምን እላለሁ? እኔ ምንም ቃላት የለኝም። እኔ ምን አወራሁኝ እንጂ ለእናንተ ምንም አላደረኩም። እናንተ ናችሁ ሁሉንም የሰራችሁት። ትክክለኛ ቦታ ነው የመጣሁት። እንግዲህ እናንተን ያብዛችሁ። እነዛንም ደግሞ በወንጀል ይቀጡልን። ያው እንደ ሀገሪቷም ሳይሆን እንደስ የሚቀጡልን። ቡችዬ ስላገኛችሁ ያመሰግናለሁ። ለነዛም ለቀሩት ደግሞ ተገኙ ላልካቸው ለዘጠኞችም እንግዲህ ያግዛቸው ፈጣሪ። ምን እንላለን? እነሱም ዙሪያ የተቻለን ነገር እያደረግን ነው። ከየት ነው የመጡት የት ተይዘው ነው የሚለውን በደንብ ማጣራቶች እየተሰሩ ነው ያሉት እና ባለ ሀብት ላይ ደግሞ ያው ገንዘብ ከየት ሳው ብዙ ሰርቶ የሚያመጣ ምናምን ይመስለናል። ብዙ ጊዜ ገንዘብ ደህና ነገር ስናይ አመጣጡ ልክ ያልሆኑ ቦታዎች አሉና ልክ እንደዚህ አሁን እንዳልኩ ሲያሳክማት ሆስፒታል የወሰደ ቦታ መኪና ደህና ሰው ነው እኮ ያ አመጣጡ በሌላ ነው። ገንዘብ የሚገኝባቸው መንገዶች ሁሉም ሰው እንደምናየው ላይሆን ይችላልና ቢጣሩልን፣ ወንጀለኛም ደግሞ በህጉ ቢቀጣልን። እነዚህ ልጅ ጎዳና ናቸው ተብሎ ጠያቂ የለም ተብሎ ነው የሚታሰበው። ግን ብዙ ጠያቂ ያላቸው ብዙ ፈላጊ ያላቸው። አሁን ቡቹን ልምጣ እንጂ ብዙ ሰው እየፈለገ ነው። እኔ ያው እናንተ ተከታታይ ስለሆንኩ ነው ወደ እናንተ የመጣሁት። እንግዲህ ለሌላውም ደግሞ ጠይቁ በዙሪያችሁ ሰው ሲጎድል ነው የምለው። በጣም እናመሰግናለን። እናንተ አክብራችሁኝ እኔ እንደህንተን ስላወራችሁኝ ስለመጣችሁ አመሰግናለሁ። እኛም በጣም አንቺን እጅግ አድርገን እናመሰግናለን መቅዲዬ። ቡችዬ ቀረ የምትይው ማመስገን የምትፈልጊው አለ? ያው መቅዲን አመስግኛት ከፈጣሪ ቀጥሎ እሷን እነሱን መጀመሪያ ፈጣሪ ይመስገን ለዚህ ጊዜ ለመድረሴ። ዛሬ ነገ መሞቼን ነበር የምጠብቅ ነበረውና ብቻ እንደዚህ ሆኜ መቅዲን ራሱ ከኔ ጋር የነበረችው በጣም ብዙ ዋጋ ከፍላልኛለችና ከዚህ በኋላ ታታለሽ ብቻ ይሄን ሁሉ ስላደረጋችሁልኝ አመሰግናለሁ። እናንተንም እንደዚህ ዛሬ ምን ያህል ደስታ እንደተሰማኝ ብላችሁ
እኔ በቃ መናገር ያቅተኛል። ብቻ ሁላችሁንም አመሰግናለሁ። እግዚአብሔር ይስጥልኝ። መቅዲ እወድሻለሁ። እናትን ያፈልግባልሽ። በቃ ከዚህ በኋላ እንዳታለቅሽ፣ ከዚህ በኋላ ደርሰንልሻል። እኛም አለን። እንግዲህ በጣም ደስ የሚያሰኝ መልሶ ደግሞ በተደበላለቀ ስሜት ውስጥ የሚከት ትንሽ አሳዛኝ የሆኑ ነገሮችም አሉት። ግን ደግሞ በጣም አሁን ያለው ደግሞ በጣም አስደሳች ነገር ነው። ትንሽ እኛም ስሜት እየሆን ነው፣ ከጀርባም ስሜት ይሆናል ባልደረቦቻችን። ለማንኛውም ለአሁኑ በዚህ እናብቃና ብዙ ከዚህ በኋላ የሚኖሩ ግን በዚሁ ክትትል ዙሪያ ራሱ ብዙ የምንከታተላቸው ሌላ የቤት ስራዎች አሉብን። ቡችዬን እንግዲህ አግኝተናል። በተባለው መሰረት ጥቆማው ደርሶን እሷን አግኝተናታል። በዚህ መልኩ የቀሩትን የቤት ስራዎቻችንን በሂደት እያጣራን ወደ እናንተ የምናደርስም ከሆነ እናደርሳለን። ካልሆነም ግን በዚሁ እናብቃና የቀሩትን ክትትሎቻችንን በውስጥ የምንጨርስ ሊሆን ይችላል ማለት ነው። አብራችሁን ስለነበራችሁ ቤተሰቦች እጅግ አድርገን እያመሰገንን በሌላ ታሪክ፣ በሌላ ሀሳብ፣ በሌላ ስራዎች ክትትል ስራዎች እስከምንገናኝ ሰላም ሰንብቱ።